ሰላም ጋይስ እንዴት አደራችሁ ነው የምለው ምክንያቱም እኛ ጋር ጠዋት ነው። እንደዚህ እያለን የመጨረሻ መዳረሻችን ኒውዮርክ ላይ ደርሰናል ማለት ነው። ዛሬ ወደ ኒውዮርክ ነው የምንሄደው። እንግዲህ የፊላዴልፊያ ቆይታዬንም የዋሽንግተን እንደውም ብዙም አልቀረጽኩም። ብዙም አክቲቪቲዎች አልነበሩትም ግን አሪፍ ነበረ። እና አቤልን ጓደኞቼን አግኝቻቸው ነበር። በጣም ደስ የሚል ቆይታ ነበረ እና ለምታሳዩኝ ፍቅር እናንተንም በጣም አመሰግናለሁ። ለማንኛውም አሁን ወደ ኒውዮርክ የምንሄድበት ጊዜ ደርሷል። እንደነገርኳችሁ መኪና ተከራይተን በመኪና ስለምንጓዝ ረጅም መንገድ ነው የሚሆነው። ስለዚህ ኒውዮርክ ነው የምንገናኘው ማለት ነው። ለማንኛውም ግን የተከራየነው ኤርቢኤንቢ በጣም ነው የሚያምረው። ፈረስ ያስጋልባል። እድለኛ ሆነን ነው መሰለኝ የደረሰን እንደዚህ አይነት ሆቴል። ምክንያቱም በጣም ርካሽ ነበረ። ላይክ $60 ምናምን ነው። ግን ምን እንደሚያክል አሳያችሁ ተመልከቱ። እንደዚህ እድለኛ ሆነን ምናቅም አይመስለኝም። በጣም ትልቅ ነው። እንደምታዩት ነው። አልጋችን ይሄን ይመስላል። ቤቱ በጣም ያምራል። አትላንቲክ ሲቲ ነው የምንገኘው። አትላንቲክ ሲቲ ማለት የት እንደሆነ አላውቅም፣ ግን ትንሿ ላስ ቬጋስ ተብላ ነው የምትጠራው። ብዙ ካሲኖ፣ ጋምብሊንግ ምናምን የሚካሄድበት ቦታ ነው እና ያው እኔ ብዙም እንደዚህ አይነት ቦታዎች ብዙም ፍላጎቴ ስላልሆነ ለቪዲዮ ያልሰራሁላችሁ ለዛ ነው። ባለቤቴና ጓደኛው ሄደው ዞር ብለው አይተው ነበረ። በርግጥ እኔ ግን እንደዚህ አይነት ቦታዎችን ከመሄድ ይልቅ ቁጭ ብዬ ኤዲት ማድረግን ፕሪፈር ስላደረኩኝ ቪዲዮ አልቀረጽኩላችሁም። ለማንኛውም ኒውዮርክ እንገናኛለን። ዩ ጋይስ ለምታሳዩኝ ሰፖርት አሁንም አመሰግናለሁ። ወዳችኋለሁ። በርታችሁ። ሰብስክራይብ አድርጉ። ሰብስክራይብ ዩ ጋይስ ናችሁ። ኒውዮርክ ደርሰናል። እንግዲህ ትናንትና ኦልሬዲ ቪዲዮን ጀምሬው ነበረ። ትናንትና ማታ ነው የገባነው። ሰው መውጣት አልቻልንም። ኒውዮርክ ገብተናል እና አሁን ሞርኒንግ something to drink. Can I get water please? Latte, cappuccino. I will have a cappuccino. Cappuccino? Yeah. And you say water, right? Just water. Okay. Yeah. Thank you. ሽናቸው የመግባቸው ፖርሽን በጣም ብዙ ነው። ግን ያው ቁምሳ ነገር ነው አይደል? ኢትቢ ቁምሳ ነገር። ዛሬ በቃ ምን አይነት አለባበስ ነው ግን የለበስኩት? ቤታችን መስታወት የለም እና ልብሴም እንደሚመስል አላውቅም። እንቅመሰው። Dankeschön. Hier auch. Die French fries እናመጣለን ብለው ነበር። ቺዝ አለ ውስጡ። እንዴት ነው? አሪፍ ነው። አቤት 5 ኪሎ ግን ጨምሬ ነው የሚሄደው እኔ። ምርጥ ነው። ለችን አጥጥም ፈተናል። አሁን ያለንበትን ሰፈር ላሳያችሁ ብዬ ነው። ሜክሲካኖች ይበዛሉ። እኔ ምን ዘፈን እኮ ተቃለ ኮፒራይት ይልብኛል፣ ግን ሊልብኝ ይችላል። አይ ዶንት ኖ። እና እንደምታዩት ነው። ትንሽ አይ ቲንክ ወደ ዳውንታውን ነን መሰለኝ። የሰፈር ትንሽ ኒውዮርክ ነው ይመስላል። ትንሽ ዳውንታውን ነና ኒውዮርክ ነው ግን ያው የመኖሪያ ሰፈር ነው። ኤርቢኤንቢያችን እዚህ አካባቢ ይገኛል። እንደነገርኳችሁ አሁን በጣም ብዙ ነገር ነው የምናየው። 2 ቀን ነው ያለን። ሁሉም ሰው ጃኬት አድርጓል። እኔ ግን በቀሚስ ነው ያለሁት ማለት ነው። ይሄ ደግሞ መጤ መሆኔን ያሳያል። መርካቶ አይደለም ኢትፍሩት ነው እንጂ እና ጁስ ቤት እንደዚህ ጭማቂ ቤት ምናምን
በጣም ከኢትዮጵያ ጋር ይመሳሰላል። ግን ይሄ ሰፈር ወደ እንዴ ምንድነው? የዛ ደግሞ መርካቶ ምናምን ይመስላል። የትኛው ውጭ ምናምን ያለው ሰንዴ ማርኬት ነው እንጂ የሚመስለው። ሰንዴ ማርኬት ይመስላል። አዎ ሰንዴ ማርኬት ነው እንጂ የሚመስለው። እውነት ግን ነው፣ ግን መርካቶን ይመስላል። ላውንደሪ ቤት አለው ጋይስ። አሁን ወደ ሊበርቲ ስታቹ እየሄድን ነው። በባቡር ነው የምንሄደው። ትናንትና ኦክቶበር ፌስት አልኩኝ። ትናንትና እንትን ነበረ፣ ሃሎዊን ያከብሩ ነበረ እና አንፎርቹኔትሊ እሱ ማየት አልቻልኩኝ። ዛሬ ደግሞ እስኪ ያለውን ነገር እናያለን ማለት ነው። የስንት ሰዓት ነገር ነው በባቡር? እዛው ነው የምንወርደው? ዋው አይ ላይክ ኒውዮርክ ኦልሬዲ። የእግር መንገድ ከሌለው እኮ ሁሉም ቦታ ይመቸኛል። ዩኖዛ ሶ ጋይስ አሁን ከትሬን ወርደን ስታተን አይላንድን የምናይበት ቦታ ላይ ደርሰናል እና በዛውም ስታቹ ኦፍ ሊብሪቲን እናያለን እና በቦት ነው የምንሄደው። ደስ የሚለው ምንድን ነው መሰላችሁ? በነፃ ነው። እዚህ መታችሁ እሱን ለመጎብኘት ስትመጡ በር ላይ ስካመሮች አሉ፣ ያስከፍላል የሚሉ ማለት ነው። $40 ሊያስከፍሉን ነበረኛ በነፃ ነው የሚል ነገር ሰብተን ስለመጣን ቆይ እስቲ ምናምን ብለን ስንገባ አያስከፍልም እና ፖሊሶቹን ስንጠይቃቸው ያ በር ላይ ስካመሮች አሉ ነገር አሉ። እዚህ ስትመጡ እንዳትሸወዱ። በጣም ወረፋ አለ። ያው የነፃ ነገር ሲሆን እንግዲህ ችግሩ ይሄ ነው። በየ30 ደቂቃው ነው የሚመጣው መርከቡ ማለት ነው። መርከቡ በየ30 ደቂቃ ይመጣል እና በጣም አሪፍ ይመስለኛል። ለማንኛውም ጋይስ አብራችን ቆዩ። በቃ ጋይስ አሁን ገብተን እንደምታዩት በጣም ገርሞኛል። ነፃ ማለት ነው። እንዴት በቃ እንዴት ነው ያሱ እንደሚያክል መርከቡ ማለት ነው እንደሚያክልና በየ30 ደቂቃ ሊበርቲ ስታቹ ተዘጋበት እንታያለች። እንዴት ነው እየተዝናናችሁ? እናንተስ እንዴት ነው እየተዝናናችሁ? እየተዝናናሁ ነው በጣም። ኒውዮርክን በጣም ዋግቻለሁ። ታይም ስኩዌር እስከማያት ድረስ ኒውዮርክ ስትመጡ እንዳትሸወዱ። ጋሼ ከዘራቸው ስትመጡ እንዳትሸወዱ። $40 በነፃ ይህን የሚያክል መርከብ ውስጥ እንደፈለጋችሁ ተዝናንታችሁ ጭናችሁ ምግብ ምናምንም አለ ውስጥ ባይዛው ነው እንደ መጠጥ ምናምን ይሸጣል። በዛ በጣም ሰፊ ነው። ሰው ነው የሚይዘው። ለማንኛውም በመርከብ ቱር ስናደርግ እናሳያቸዋለን። አመጣ ኦ ማይ ጋድ ሶ ናይስ። በጣም ነው የሚጸዳው። ሲያስፈራ ግን ደስ እንደሚል ንፋሱ ግን በቃ ተሸውደን ነበረ። ውስጥ ተቀምጠን ቢሆን ሰው ለምን ያወጣው? አይ ለትራንስፖርቴሽን ነው የሚጠቀሙት እነሱ። ወደዛኛው ለመሄድ ነው እኮ እነሱ የሚመላለሱበት መንገድ ስለሆነ ነው። ጋይስ በቃ በነፃ ነው። እንዴት ደስ ይላል እንደዚህ አይነት ነገር። በእናታችሁ ኒውዮርክ ስትመጡ እቺ መጎብኘት አለባችሁ። እንደዚህ በቅርበት ሊበርቲ ኦፍ ስታቹ። ግን ተጠንቀቁ፣ ጃኬታችሁ ምናምን እንዳታወልቁ። ምክንያቱም አሁን እዚህ ወድቆ ነበረ ያን ሰው ጃኬት
እንዴት ደስ እንዳለኝ እውነት። ቅድም እኮ እያየነው ነበረ። ጋይስ እንዴት ነው? ሰሞኑን በጣም ነው ያንሸራሸርኳችሁ። እንግዲህ ክፍያው ሰብስክራይብ ማድረግ ነው። ሰብስክራይብ ማድረግ እንዳትረሱ። ተዝናኑ። መሸት ሲል ደግሞ ታይም ስኩዌር በጣም ስለሚያምር ወደ ታይም ስኩዌር እንሄዳለን እና ዩ ጋይስ ታይም ስኩዌር እንሄዳለን። ኒውዮርክን በደንብ ኤክስፕሎር እናደርጋለን። ትንሽ የሚቆጨኝ ሃሎዊንን አለማየቴ ነው፣ ግን ችግር የለም። ይህን ትልቅ ንፋሱን ልነግራችሁ አልችልም። በስመ አብ ፀጉሬን እንኳንም ሁለት ቦታ ተሰራው እንጂ ዛሬ ይበላሽ ነበረ። ተከታተሉኝ እስከ መጨረሻው። ኦኬ ዌቲንግ ሩም መግባት አለብን። ኔክስት ዌሬት እና ማለት በዚሁ መቅረት አንችልም። መቅረት ፈልገን ነበር። ለመመለስ ጋይስ ተመልሰን በሌላ መርከብ እየሄድን ነው። ሌላ መርከብ ይዘን ማለት ነው ወደ መጣንበት። አክቹአሊ እና የተሻለ ቪው ካለው ብለን ነበር። የኛው ግን ያው ተመሳሳይ ነው። ካሜራ ላይ በደንብ አይታይም፣ ግን በቃ ደስ የሚል ቪው አለው። እና ኖርማሊ እኛ ለቱሪስቶች ብቻ የተዘጋጀ መስሎ ነበረ፣ ግን የሀገሩ ሰዎች እንደ ትራንስፖርቴሽን ነው የሚጠቀሙበት። ከአንዱ ቦታ ወደ ሌላ ቦታ የሚሄዱበት መንገድ ነው። እና ግን ንፋስ አለ፣ ተጠንቀቁ። ከላያችሁ ላይ ነው ልብሳችሁን እራሱ አንስቶ የሚሄደው ማለት ነው። What you want to do? Guys, get closer. Step up. Right here is good. Now, guys, Jaden, all the way from Brooklyn, New York, and he's about to demonstrate his Michael Jackson impersonation. Watch him, guys. What up? Oh, yeah. Yes. The head is off. The head is off, guys. ዳንስ ኮፒራይት እንዳይልብኝ ቶሎ አጠፋሁት። አሁን ያሳየኋችሁን ወደፊት ነው ብሎን ሄደን እየቀረጽን የመጀመሪያው ልጅ ፐርፎርም አድርጎ ከጨረሰ በኋላ ሁለተኛው ልጅ ፐርፎርም ሊያደርግ ሲል በቃ ፊታችሁ ኮስተር ኮስተር ብሏል። ኢነርጂያችሁን ፊል እያደረግን አይደለም፣ ተበተኑ። አሁን ተበተነን እየሄድን ነው። አሁን እንደተለመደው እንግዲህ ሱቨኒር ለመግዛት ነው ሀሳባችን። ፓርክ ውስጥ አለ ብለዋል። ፓርኩ ግን ሩቅ አይደለም። ፓርኩ ሩቅ አይደለም። ኒውዮርክ ይችን ትመስላለች። ዛሬ ወይዘሩ ትንሽ ቀዝቀዝ ይላል፣ ግን አሪፍ ነው። እነዚህን የወደድኳቸው ምናልባት እቺ ሰዓት ያላት ትቅርና እንደዚህ አይነት ይሄ ላስቲክ ነገር ነው። ወይስ በጣም ይተልቃል? እነዚህን እናርገው መሰለኝ። አይ ቲንክ እነዚህ ሲልቨሩ አብቶን አሪፍ ነው። አይት ቢ ምን ይመስላል? እኔ ይኸውላችሁ የምፈረው ጠይቄ አለመግዛት ሌላ ቦታ እንሂድ እያለኝ ነው። እያሳለቻቸው ነው ጋሼ። what do you say?
the Wall Street famous one. ኧረ ጥራት እንካ ሶ ጋይስ አሁን ለዚህኛው ነው የተሰለፍነው። ፎቶ ለመነሳት ነው የተሰለፍነው። በነገራችን ላይ ቻርጂንግ ፑል ይባላል። ቱሪስቶች እዚህ ይመጡና ፎቶ ይነሳሉ። ዩዥሊ እንደዚህ ቀንዱን ይዙና ይነሳሉ። እንደ ጉድ ላክ ነው ተብሎ ይታሰባል። ለዛ ነው ሁሉ ወረፋ እንጂ ከዚህ ጋርም ሆነን ማየት እንችላለን። ሶ ጋይስ በ1989 ነው ኢንስቶል የተደረገው በአርተሮ ዲ ሞዲካ አርቲስቱ ይሄንን የሰራው ማለት ነው። ሲምቦሉ የፋይናንሻል ኦፕቲሚዝም፣ ስትሬንግዝ እና ፕሮስፔሪቲ ነው ሲምቦላይዝ የሚያደርገው ማለት ነው። ሶ እዛ ጋር ሄደን ፎቶ እንነሳለን። ከዛ እዚህ ጋር ማአት ሱቨኒሮች ይሸጣሉ እና የሚገርማችሁ ከዛ ጀምሮ እየመጣን እየቀነሰ ነው የመጣው። ሶ የተሻለ እንትን እናገኛለን ማለት ነው። ኧረ ዛሬ ፀሐዩ እንትኑ የሚገርማችሁ እዚህ ጋር ያለው እንደዚህ ፎቶ ያነሷችሁና አይ ቲንክ በነፃ ነው መሰለኝ፣ እርግጠኛ አይደለሁም። ፎቶ ያነሷችሁና እንደዚህ ከቷችኋል ጋዜጣ ነገር ውስጥ ማለት ነው እንደዚህ። ከዛ በነፃ ነው መሰለኝ አላት። በነፃ ነው አለችው። ጋይስ ፎቶአችንን ተንቀጨቀጭን። ስንት ሙሉ ወረፋ ጠብቀን ማለት ነው። ወረፋውን ላሳያችሁ። ይህ ሁሉ ማለት ነው ወረፋ ነው። የሚገርማችሁ ግን እኛ እድለኞች ሆነን ተነሳን። በጣም ደስ ብሎኛል ይሄን ስላሸነፍኩኝ። ቴንኪዩ በጣም ጋይስ ስለመረጣችሁ። ይሄ በደንብ አይታይም በእናት አይቼዋለሁ። ብሩክሊን ብሪጅ እየሄድን ነው ጋይስ። የህንፃ ጫካ ነው በቃ ኒውዮርክ። መቅረጽ ራሱ አልቻልኩም ፈዝዤ እያየሁ ማለት ነው። እና በጣም ደስ ይላል። ራሴን ለማስገባት እየሞከርኩ ነው እንጂ እንደዚህ ማንሳትም እችላለሁ። ላይ መውጣት የሚቻል መስሎ ነበር፣ አይቻልም መሰለኝ። ፎቶአችንን እንነሳሳ። ልብሴን ላሳያቸው ዛሬ ዝነጣዬን ላሳያቸው። ጋይስ ወደ ብሩክሊን ብሪጅ መውጫ እየሄድን ነው። ማርዬ ይኸው የጎበኘሁት እንደውም ብዙ የእግር መንገድ የለውም የአሁኑ ጉብኝታችን እንደሚመስለኝ ከሆነ ማለት ነው።
ጋይስ እንግዲህ ብሪጁ ይሄንን ይመስላል። በመሀል በጣም ብዙ ፎቶ ተነሳንና በቃ ላሳያችሁ። እዚህ ጋርም ሌላ ብሪጅ አለ። እኔ እንደዚህ የሚያምር ከተማ አይቻላቅም እውነት እስከ ዛሬ ከነበርኩበት ነምበር 1 ብየዋለሁ። በቃ ነምበር 1 እና ብዙ ፎቶ ተነሳሳን። ምርጥ ፎቶ ነው ይወጣልን። አሁን ደግሞ መሸት እስከሚል እየጠበቅን ነው። እራታችንን በልተን ደግሞ ወደ ታይም ስኩዌር በለው። ይኸው ከኋላ እንዴት ቪው እንዳመጣልኝ አየህ። ወደፊትማ ቀረጽኩት እና ይኸው በጣም የሚያምር ቪው ነው የመጣልኝ ማለት ነው። ጎልደን አወር የሚባለው ሰዓት ላይ ደርሰናል ጋይስ። እንደሚያምር ፀሐይ ልትገባ ነው። ዩ ጋይስ ብሪጁ ይሄንን ይመስላል። አሁን ደግሞ ወደ ታይም ስኩዌር እንሄዳለን። እራታችንን ስንበላ እንገናኛለን። ሰብስክራይብ ማድረግ እንዳይረሳ። ላውጣ ጋይስ። አሁን በቃ ታይም ስኩዌር ደርሰናል። እንዴት እንደሚያምር እና ጋይስ ምንድነው እንዴ? ምን ውስጥ ነው የመጣ ነው? ሰላማዊ ሰልፍ ነው መሰለኝ እዛ ጋር። ወይኔ ህዝቡ ሁሉ እዚህ አይደል እንዴ ያለው? ታይም ስኩዌርን በጣም ምንድን ነው ግን ሁሌ እንደዚህ ነው? ሊበርቲ በል ሰላም እንለዋለን። እንደው ምንድን ነው ግን መጀመሪያ ያለው ከየት የመጣችሁት ሲለን ኖ እሱ የሆነ ፊታቸው የሆነ ነገር ይመስላል ብሏል። You look familiar. Your face is familiar. በቃ ማናገሪያ እኮ ነው። I like this one.
ጋይስ ገንዘባችንን እኮ ሊጨርሱብን ነው። ኧረ ደግሞ ምን ባገኝ ጥሩ ነው? አለም ባንክ ሰፈሬ። ወይኔ አሁን ለምን ሰፈርሽን ተናገርሽ ምናምን ትለኛለች እድል። የእሷም ሰፈር ስለሚታው አልማ ባንክ ነው የሚለው፣ ግን በቃ ማጠጋጋት ትችላላችሁ ዩ ጋይስ። እንግዲህ ሾፕ አረግን፣ እራታችንን በላን። አላሳየኋችሁም። በጣም ረቦኝ ነበር። ምንድን ነው የዜግነት ክብር እየተዘመረ ነው። ቀጥ ብሎ ቆሟል ሰውየው። አሞት ይሆናል። ደንግጧል ወይ ስልኩን አሞታል። በእናትህ እስቲ የሆነ ነገር በለው በእናትህ። Nice one. Nice. Wow. I know. What a history. I know. Nice. ጋይዝ ምን እንደተፈጠረ ልንገራችሁ። ዝም ብለን አረፍ ብለን ቪውን እናጣጥም ብለን ዝም ብለን ቁጭ አልን ማለት ነው። ከዛ የሆነ ሰውዬ ከጎናችን ነበሩ። አዋራናቸው ምናምን፣ ጥቁር ናቸው። አይ ቲንክ ከሆነ አፍሪካ ሀገር ነው የመጡት እና እያዋራናቸው ቆይ ፎቶ ላንሳችሁና አንዴ ምናምን ብለው ተነስተው አነሱን። እሺ ብለን አፍሪካዊነት ወንድማማችነት ብለን ተነሳን። ቆይ ትንሽ ጠብቁ እዚህ ስክሪን ላይ ዲስፕሌይ ይደረጋል አሉን። ከዛ በቃ ያው እዚህ ሀገር ደግሞ ብዙ ሰው የሆነ በዚህ ሰዓት በተለይ የሰከረ ሰው ይኖራል ምናምንና ከአይምሮ ከቀድሞ የሚሆን ሰው የለምና እሺ ምናምን ነገር ብለን ዝም ብለን ቁጭ አለን። ከ15 ደቂቃ በኋላ ስክሪን ላይ ቦግኒ ናይትቪ እና ቀይ ፉቴጅን አስገባላችኋለሁ። አሁን ቀርጸነዋል እና በጣም የኒውዮርክ ኤክስፒሪየንስ ከዛሬ ከነበሩት በጣም አሜዚንግ ነበረ። ያ ጋይስ በጣም ይገርማል። መግቢያውን አለፍነው። ለማንኛውም እቺ ንጋራችሁ ሲሞ ዛሬ ደስ ብሎኛል። አቅም በጣም ደስ ብሎኛል። እስካሁንም አብራችሁኝ ስለቆያችሁ ስለ እውነት በጣም አመሰግናለሁ ዩ ጋይስ። በሚቀጥለው ቪዲዮ እሺ በስማ ሚድናይት በስማ ምንድነው ቢያር ዘ ቻምፒየንስ ኦፍ ዘ ወርልድ ኳስ አሸንፎ ነው መሰለኝ። ጨራሽ እንትን መጣለት። እዚህ እንትን ውስጥ ነው የሚኖሩት አፓርትመንት ውስጥ ጋይስ። ለማንኛውም የዛሬው ቪዲዮ ይሄንን ይመስል ነበረ። እስካሁንም ድረስ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ በርታችሁ ሰብስክራይብ አድርጎ ወዳችኋለሁ። ቪዲዮዎች ይቀጥላሉ። የኒውዮርክ የመጨረሻ ቆይታችን ነገ ይሆናል። ከዛ ወደ ሀገራችን እንመለሳለን። ለማንኛውም ቴንክ ዩ ጋይስ፣ ወዳችኋለሁ።